የሆነ ታሪክ ላጫውታችሁ። ሁለት ጓደኞች አብረው አደግ ናቸው። አንዳቸው ለአንዳቸው ሚዜ የሆኑ ናቸው። አንዱ ግን የተሻለ የኑሮ ደረጃ ላይ ወይም ስራው የተሳካ ሆኖ ጥሩ ገንዘብ ይዟል። ሌላኛው ደግሞ ትንሽ የስራ መበላሸት ገጠመውና የተወሰኑ 100,000 ብሮች ወይም በዛ ሀገር ገንዘብ ለመበደር እዛ ጓደኛው ጋር ይሄዳል። ጓደኛ ናቸው፣ አብሮ አደግ ናቸው። ረጅሙን ታሪክ አሳልፈዋል በህይወታቸው። የለም ግን እኔ ባለቤቴ ጋር አንድ ላይ ስለሆነ የምንሰራው የምሰጥህን ገንዘብ እሷን ማሳመን አለብኝ። እሷን ለማሳመን የቤት ካርታህን እንደሸጥክልኝ እንፈራለን። 400,000 500,000 ሊሆን ይችላል። ኦኬ ችግር የለም። ይሄ ያው ችግሩን ለመፍታት ነው። ጓደኛው ነው ያምነዋል። ፈረመለት። ግዢ ተፈጸመ። ግዢና ሽያጩ ተከናወነ። ከወራት በኋላ ስራውን ሰርቶ ብድሩን ለመመለስ ይዞ ይመጣል። የምን ገንዘብ ነው አለው። ብድር ልመልስ። የምን ብድር? ተገበያየን እኮ ወላሂ ይህ በእኛ በሙስሊሞች ውስጥ የሚሆን ነው። ወላሂ ያኛው ሰውዬ ስትሮክ ወዲያውኑ ፓራላይዝድ ሆኖ ወደቀ። በተለያየ መንገድ ለመነው፣ አልሆነም። ወደ ፍርድ ቤት ሄደ፣ ጉዳዩ የሚያስኬድ አልሆነም። መጨረሻ ላይ ቤቱን ሸጠበት። እዛው እሱ ባለበት የገዛው ሰው አያውቅም። እኔ ከፍያለሁ ውጣልኝ አለው። ወጣ። ሰዎች አሰባስበው የሆነ ቤት ተከራይተው አስቀመጡት። የሚገባ የሚወጣው በሰው ነው፣ የሚጸዳዳው በሰው ነው። መጨረሻ አጀሉ ደርሶ ወደ አኺራ ሊሄድ ሲል ውስያ ጽፎ እቺን ውስያ እገሌ ጋ ወደ መቃብር ከመሄዴ በፊት እሱ ሱቅ ላይ በር ላይ አስቀምጡኝና ጀናዛውን አስቀምጣችሁ እቺን ወረቀት ስጧት አለ። ስጡት ለሰውየው፣ ለሱ ስጡ። ሰው ተሰብስቧል። ወደ መቃብር ከመሄዳቸው ውድ ወንድሜ ሰዎች ዝቅ አድርገው ሲመለከቱ፣ በንግግራቸው ሲያቆስሉ ወይም ማንነትህን ሲያቃልሉ የልብህ ስብራት እንደሚሰማህ አውቃለሁ። ነገር ግን አንድ እውነት ሁል ጊዜ በልብህ ይኖር። ያንተን ዋጋ የሚወስነው የፈጠረህ ጌታ እንጂ የተፈጠርክበት አፈር አይደለም። ወደ መቃብር ከመሄዳቸው በፊት እሱ ጋር ወስዶ አስቀመጡ። ምንድነው ይሄ? የጓደኛ የገሌ ጀናዛ ነው እና ምን ላድርግ እኔ? ምን ብላችሁ ነው ያመጣችሁ እዚህ? አይ ውስያ ትልቅ ልጁ ነበረ፣ ታላቅ ነው ማለት ነው ልጅ። አባቴ ውስያ አለንካ ደብዳቤ ያለው። ደብዳቤው ሲነበብ ምንድነው የሚለው? እኔም ቤቱን ትቼው ወደ አኺራ ሄጃለሁ። አንተም አቅም ስላለ ኃይል ስላለ ጉልበትህን ተመክተህ ቀምተኸኛል። ኃያል ከሆነው አላህ ፊት እንገናኛለን። ሰላም ሁኑ። እኔ ወደማይቀርበት ሀገር ሄጃለሁ ይል ነበር። ከዛ በኋላ ሰውየው ባነነ። ጉድ ሆንኩ አለ። ሰው ሁሉ አወቀብኝ አለ። ምናልባት ያሳሰበው ሊሆን ይችላል። ምክንያቱም ቀባሪ በሙሉ እዛው አብሮ ሄዷል ጀናዛው ጋር። ልጆቹን የተሻለ ቤት ልግዛላችሁ ብሎ ቢለምናቸው አባታችን ያልወሰደውን እኛ አንወስድም። ምን ብለን እንቀበል? አንተ አልኢህቲሳም ቢላህ ወቢሐብሊላህ የሰው ልጅ ከክፉነት የሚጠብቀው ብቻ ሰው እያለው የሌለውን ጓደኛውን ቤቱን በዛ መልኩ መንጠቅ በጣም አሳዛኝ ክስተት ነው። ስለዚህ ዱንያዊ ሰዓዳ፣ ደስታ፣ ዱንያ መረጋጋት የሚገኘው ብዙ ጉዳዮችን አጀንዳ ማድረግ
የማትችልበት ስታተስ ላይ ስትደርስ በቃ መቀማት አጀንዳ መሆን የለበትም እኮ ሁለቴ ማሰብ የለብህም። ዝሙት ሁለቴ ማሰብ የለብህም እኮ በቃ ምንም ማለት ምንም መታሰብ የለበትም። መጀመሪያውንም አእምሮህ ላይ መምጣት የሌለበት ነገር ነው። የሰው ገንዘብ ለምን አእምሮህ ላይ ይመጣል? እንዲህ አድርጌ ብለህ እንዴት ካልኩሌት ታደርጋለህ? መጀመሪያ إذا كنت مؤمنا حقا አላህ ልባችን ላይ ካለ አኺራ አለ ብለን ካመን እኮ እነዚህ ነገሮች መጀመሪያውን ተሳስተህ የምትወድቅባቸው ነገሮች ላይ ደግሞ ቶሎ ብለህ ካልኩሌት አድርገህ አይደለም የሄድከው። ተሳስተሃል፣ ሰው ነህ። ያኔ ደግሞ ቶሎ ትነሳለህ አላህ አለብኝ ብለህ አላህ ያየኛል ብለህ ማለት ነው። ሰዎች ሲንቁህ እነዚህን 3 ነጥቦች አስታውስ። አንደኛ የአላህ ሚዛንና የሰው ሚዛን ይለያያል። ሰዎች ሰውን የሚመዝኑት በዘሩ፣ በሀብቱ፣ በመልኩ ወይም በስልጣኑ ሊሆን ይችላል። አላህ ግን እነዚህን አይመለከትም። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ ወደ መልካችሁና ወደ አካላችሁ አይመለከትም፣ ነገር ግን ወደ ልባችሁና ወደ ተግባራችሁ ነው የሚመለከተው። ስለዚህ በሰዎች አይን ትንሽ ብትሆንም በአላህ ዘንድ ግን በታላቅነቱ የምትታወቅ ትልቅ ባሪያ ልትሆን ትችላለህ። ሐቂቃ እስልምና ዓለምን ማዳረስ የቻለው በስነ ምግባር እሴቶቹ ነው። በዋነኝነት በነጋዴዎች አማና ነው እስልምና ኢንዶኔዥያን ያጥለቀለቀ፣ ማሌዥያ የገባው፣ ኤዥያ ሀገራትን በአብዛኛው ቻይናን ጨምሮ እንደዚህ ትግል ተደርጎባቸው ጂሃድ የሚባለው ኮንሴፕት እስልምናን በማስፋፋት ሂደት ውስጥ ጥቃት እየደረሰ ያንን ለመከላከል በሚደረግ ፍልሚያ ውስጥ የተከፈቱ ሀገራት በጣም ጥቂት ናቸው። ኢትዮጵያን ጨምሮ በዘይላዕ በኩል በነጋዴዎች ነው በብዛት እስልምና የገባው። እሴቶች ናቸው ማለት ነው እኛን ወደፊት እንድንመጣ የሚያደርጉን። አኽላቅ ነው። አኽላቅ ከሞተ በአንድ ማህበረሰብ እኮ በቃ ፈሰሊ ዐለይሂም ፈከብር ዐለይሂም 40 ነው፣ ጀናዛ ነው በቃ خلاص። ያ ማህበረሰብ እንደ ማህበረሰብ ተሰዱር ማግኘት ወደፊት መምጣት አይችልም። ኢነመል ኡመሙ አኽላቅ፣ ስልጣኔ ህዝብ ማለት እኮ አኽላቅ ነው በቃ የስነ ምግባር እሴቶች ስብስብ ውጤት ነው። እነኛ ነገሮች በተነኩ ቁጥር እንደ ማህበረሰብ ዋጋ እያጣን እንደምንሄድ ማወቅ ያስፈልጋል። አንዳንድ ወንጀሎች ደግሞ የአላህ ጥበቃ እንደው በጣም መለመን የሚያስፈልገን በሆነ ወንጀል ላይ ብቻ የሚቆሙ አይደሉም፣ ኮንሲኩዌንስ አላቸው። እዚህ ሰውዬ የገንዘብ ጉዳይ ብቻ አይደለም፣ ጤናውን አቃውሷል። ልጆቹ ምናልባት ከትምህርት ገበታ ርቀው ይሆናል፣ ወደ ልመና እንዲወጡ ሆኗል። በቃ ማለት የብዙ ሰው ሀያት ነው የሚነካው በሆነ ወንጀል። የሆነ ወንጀል ስንሰራ በጣም ማሰብ ያስፈልጋል። ውጤቱ መልከ ብዙ ነው፣ በጣም ብዙ ነው፣ ኮንሲኩዌንሱ ብዙ ነው። እኔ ሁሌ ያነሳ ነበር አንድን ሰው ራሱ ህፃንን ልጅ የምንናገረው መጥፎ ንግግር ዲሞራላይዝድ የሚያደርግ ነገር፣ አንተ ደደብ፣ አንተ ማትረባ ምናምን አልከው፣ እሺ ያ ህፃን በዛ በቃ እኔ አረባም ብሎ አምኖ መጨረሻ ላይ እስከ ህይወት ዘመኑ የሚከተለው ነገር ቢሆንስ ያ ንግግር በጣም እኮ ከባድ ነገር ነው ማለት። فإن الرجل لا يتكلم بكلمة لا يلقي لها بالا እኮ ነው አይደል? ሰለላሁ ዐለይሂ ወሰለም በቃ ምንም የማይመስለውን ንግግር ይናገራል አንድ በዛች ንግግሩ ግን የጀሃነም ጣል ሊደርሰው ይችላል። ከባድ ነው ንግግራችን፣ የምንወስደው እርምጃ፣ የምናደርሰው ጥፋት ኮንሲኩዌንሱን ማሰብ ያስፈልጋል። ሰው የሆነው እኮ አንዱ በአእምሮ ነው ማሰብ ስለሚችል ግጦሽ ብቻ አያይም። ከግጦሽ በኋላ ገደልንም ያስባል። ኦኬ ከብት አያይም፣ ስለ ገደል ማሰብ አይችልም። ግጦሹን ብቻ ነው የሚያየው። ሁለተኛ ምርጦቹም ተንቀዋል። አንተ መናቀህ ከአንተ ድክመት ሳይሆን ከአንተ የተሻሉና ንጹህ የሆኑት ነቢያትም የደረሰባቸው ፈተና ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰዎች ድግምተኛ፣ እብድና ድሃ እያሉ ይንቋቸው ነበር። ነገር ግን ያ ንቀት ክብራቸውን አልቀነሰውም።
ይልቁንም አላህ እስከ ቂያማ ቀን ድረስ ስማቸውን ከፍ አደረገው። ሰዎች ሲነቁ የነቢያትን መንገድ እየተጋራህ መሆኑን አስብ። ህይወት ውስጥ በጣም ብዙ የሚሰብሩን የምንሰበርባቸው ጊዜዎች አሉ። ልባችን በጣም የሚሰበርበት ግን አልጀባር ጠጋኝ ነው። አልጀባርን በሰፊው አይተናል። አላህ በምን እንደሚጠግን አታውቅም፣ ግን ወደሱ መዋደቅ አለብህ። اللهم إني أشكو إليك ضعف قوتي وقلة حيلتي وهواني على الناس. በጣም ነው የሚያሳዝነኝ። በቃ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበትን ስብራት በደንብ ያሳያል፣ ግን መጠጊያቸው አላህ ነበር። በቃ اللهم إني أشكو إليك ወደ አንተ አቤት እላለሁ፣ ስሞታዬን አቀርባለሁ። ضعف قوتي የኃይሌን መዳከም፣ وقلة حيلتي የመላዬን ማነስ፣ መላ አልባነቴን ላንተ ስሞታ አቀርባለሁ። የለኝም፣ አቅም የለኝም፣ መላ የለኝም። ወሃዋኒ على الناس በሰው ዘንድ መዋረዴን፣ በሰው ዘንድ የተናኩ መሆኔን፣ ማነሴን። ምክንያቱም እብዶችንና ህፃናትን ልከው ያስደበደቧቸው በስርዓት እንኳ ሒማያ ልንሰጥህ አንችልም፣ በጣም ይቅርታ ሌሎችን ጠይቅ፣ እኛ ይህንን ከተለያየ ምክንያት መስዋዕትነት ልንከፍልልህ አንችልም። መብታቸው ነበር። አንዳንድ ጊዜ ሰው ሲለምነን በቃ አለመስጠት ይቻላል አይደል? ግን ሳንሰጠው ማመናጨቅ፣ በቃ የሰጠነው ያክል ደስ እንዲለው አድርገን አለመስጠት ይቻላል። ቀልብ መጠበቅ በጣም ያስፈልጋል። እኔ በጣም የሚያሳዝኑኝ ነብዩ ሰለላሁ ዐለይሂ ወሰለም የማትቀበሉኝ ከሆነ ይህንን ወሬ እንደብቁልኝ አሏቸው። በቃ አትንገሩብኝ፣ ለቁረይሾች አታደርሱ። ከዛ አልፈው ከማድረስ አልፈው ይሄ ማድረስማ ተው፣ እንደው ሚስጥር አድርጎ መጠበቅ ምናምን ተው። ሱፋሃዎቻቸውን፣ ሞኞች ቄሎቻቸውን፣ እብዶቻቸውን፣ ልጆቻቸውን፣ ህፃናትን ልከው ነው ነብዩ ሰለላሁ ዐለይሂ ወሰለም። እና በዛ መሰበር ውስጥ ወደ አላህ የነበራቸው መጠጋት፣ ከዛ ኢላ ምን ተኪሉኒ ያሉት። ኧረ እኔማ ወደ አንተ ነው፣ ወደ እኔ ነው ማስጠጋህ እኮ ነው። ኢላ ምን ተኪሉኒ፣ ለማን ነው የምትወኝ? ማን ነው የምትወኝ ጌታዬ? ለአዱ እኔ ተጀሃሙኒ፣ ጥቃት ለሚፈጽምብኝ ጠላት አሳልፈህ ትሰጠኛለህ ጌታዬ። አው ኢላ አብድ መለክተሁ አምሪ፣ በቃ በሱ ቁጥጥር ስር ለምሆንበት ባሪያህ ነው የምትወኝ እኮ ነው። ከዛ ምን አሉት አላህን? ኢለም የኩን ቢከ ገضቡን ዐለየ ፈላ ኡባሊ፣ በጣም እኔን ጠልተኸኝ ካልሆነ ግድ የለኝም ምንም ቢደርስ። አዎ በቃ ጠልተኸኝ ብቻ እንዳይሆን ይሄ ሁሉ ስቃይ፣ ይሄ ሁሉ መከራ ማየው በቃ ስለጠላኸኝ ካልሆነ ችግር የለብኝም፣ እቋቋመዋለሁ እኮ ነው አይደል? ከዛ ግን እነዛ በዛ መልኩ ያባረሯቸው ሰዎች አንሷሮች መጣው እኛ ከአያቶቻችን ከቅድመ አያቶቻችን ጀምሮ በጦር ኃያልነታችን የምንታወቅነን፣ የፈለከው ነገር ቢመጣ ከነፍሶቻችንና ከሚስቶቻችን ከልጆቻችን እኩል አንተ እንከላከልልሃለን አንተ መሐመድ የሚሉ ንግግራቸው የሚያምር። አላሁማ በቃ አንሷሮችን ውደዳቸው፣ የአንሷሮችን ልጆችም የልጅ ልጆቻቸውንም ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ እስኪያደርጉላቸው በጣም የሚወዷቸው አላህ በየመሐጣው ማለት ነው። መጀመሪያ የዓዳስ ጠግኗቸዋል። ዓዳስ ከዛ ጅኖቹ ጋር ያለው፣ ከዛ ኢስራና ሚዕራጅ መጣ። ከኢስራና ሚዕራጅ በኋላ ሂጅራው መጣ። ያ ሂጅራ ደግሞ ፈትህ ሆነ ማለት ነው። ሶስተኛ ንቀት ለስኬትህ ጉልበት የሆነ ሰዎች ዝቅ ሊያደርጉህ ሲሞክሩ አንተ ወደ አላህ ከፍ በል። እነሱ ሲንቁህ አንተ በኢባዳና በስነ ምግባርህ ጥንካሬህን አሳይ። ያንተ ትልቁ ስኬት የሰዎችን አድናቆት ማግኘት ሳይሆን የአላህን ውዴታ ማግኘት ነው። አላህ የወደደውን ሰው ደግሞ መላእክት ይወዱታል፣ በምድርም ላይ ተቀባይነት ይኖረዋል። አየውልህ የሆነ ነገር አላሁ ተዓላ ለምነው ዝም ካለ ልክ የሆነ ነገር ጠይቆ እንዳጣ ህፃን ልጅ ሆነበት። ጠይቆ ያጣ ህፃን ልጅ ያለቅሳል። አልቀስ በልበት። አንተ ጌታዬ ሆይ በለው አላህ እኔ ከማስበው አንተ ተድቢር ያደረግከው ይበልጣል፣ ከኔ ምርጫ አንተ ምርጫ ይበልጣል። እኔ እንዲህ አስቤያለሁ፣ እየሆነ ያለው እንዲህ ነው፣ ለአንተ ሰጥቻለሁ በልና እጅህን አውጣ ከዛ ጉዳይ ለአላህ ስጠው። ያ አላህ እንዴት ይቀላል መሰለህ። አንተ ብቻህን ተሸክመዋል። አንደኛ የተሸከምከው ሐቂቃ አይደለም፣ ዝም ብሎ አእምሮ የፈጠራቸው ነታዎች ያን ቆረጥክ፣ በሐጅማ መጣ። ይህንንም አልተሸከምከው፣ ወደ አላህ ሱብሓነሁ ወተዓላ አስጠጋው፣ ተስሊም አደረክ ለአላህ ምርጫ። በዚህ ሂደት ውስጥ ለሚመጣው ማንኛውም ነገር አላህ ሱብሓነሁ ወተዓላ የመረጠልኝን ተቀበላለሁ። ጌታዬ አንተ ያንተ ምርጫ ለኔ በላጭ ነው። ሰዎች ቢንቁህም አላህ ግን ከፈጠርኳቸው ፍጥረታት ሁሉ አበለጥኩ፣ ወለቀድ ከረምና በኒ አደም ብሎሃል።
ጌታህ ያከበረህ ማንነት ፍጡር እንዲያረክሰው አትፍቀድ። አንገትህን ቀና አድርገህ በፈገግታ ተሞልተህ በጌታህ ተመከተህ ጉዞህን ቀጥል። አንድ ሰው አብዝቶ የአላህን ሕግ ሲጥስ አላህ ዘንድ ሲረክስ ከረሕመቱ ውጪ ሲሆን መገኘት የሌለበት ቦታ ላይ ይገኛል። ሸይጣን ይጋልበዋል፣ ስሜቱን ይጋልባል፣ አኺራውን ይረሳል። ያ እንዳይሆን እኔ ማን ነኝ? ምንድን ነኝ? ለምንድን ነው ወደ ዱንያ የመጣሁት? አሁን ወዴት ነው የሄድኩ ያለሁት? እድሜም በምን ጨረስኩት? ጉልበቴም በምን ጨረስኩት? ልቤ ውስጥ ምንድን ነው የተሞላው? እያሉ ራስን መፈተሽ ራስን መፈተሽ ይገባል። ትስቃለህ፣ ታለቅሳለህ፣ ትደሰታለህ፣ ታዝናለህ። እቺው ቀልብ ትገለባበጣለች። አላህ ይጠብቀን። ወደ ኩፍር ትሄዳለች። አላህ ጽናት ይስጠን። ወደ ኢማን ትመጣለች፣ ትገለባበጣለች። ለዚህ ነው ነቢያችን ዓለይሂ ሰላቱ ወሰላም የዕለት ከዕለት ዱዓቸው ላይ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ አንተ ልቦችን የምትገለባበት የሆንክ ጌታ ያውም ረሱል ሰለላሁ ዐለይሂ ወሰለም ልቤን በዲንህ ላይ አጽናልኝ የሚሉት። አላህ ዘንድ ግን እንዴት ወንጀል ትሰራለህ አይደለም? እንዴት አንተ ይህንን ወንጀል ትሰራለህ አይደለም? አላህን የመሰለ መሐሪ ጌታ ኑሮ እንዴት አልተመለስክም ጥያቄው እንጂ ይሄን እንዴት ሰርክ፣ እንዴት ዋሸህ፣ እንዴት ተገናኘህ ምናምን አይደለም። ያ አይደለም። እንዴት ግን አላህ ዘንድ አልተመለሳችሁም ተብለን ነው አላህ ዘንድ የምንጠይቀው። የሰው ልጅ ሶብር ትዕግስት ካለው ከትዕግስት ጋር አላህን ከፈራ ጠላቶቹ ሁሉ ሊጎዱት እንደማይችሉ መከራና ሙሲባ ሁሉ ቢፈራረቀበት መጨረሻ ላይ ድል የሱ እንደሚሆን አላህ ነግሮናል። ወይን ተስቢሩ ወተተቁ ላ የضركم ከይዱሁም ሸይአ ኢነላህ ቢማ ያዕመሉነ ሙሒጥ ብሏል። ሊጎዱህ የሚፈልጉ ባለስልጣናት፣ አቅም ያላቸው ሰዎች፣ ምድር ላይ ያሉ የሰው ልጆች በሙሉ ቢረባረቡ አንተ ላይ የአላህ ፍራቻና ትዕግስት ካለህ አላህ ተባረከ ወተዓላ የጠላቶችህን ሴራ ያከሽፍልሃል፣ ይረዳሃል። በትዕግስት ይሄን መቋቋም ትችላለህ ብሏል። ሁሌም ራሳችንን በማቋቋም በራሴ መቆም አለብኝ፣ ከሰው መከጀል የለብኝም፣ የምከጀለው ከአላህ ብቻ ነው የሚለውን ስሜት ውስጣችን ባዳበርን ቁጥር አላህ ሱብሓነሁ ወተዓላ ያግዘናል። ከሰው ተስፋ ቆረጥን አይደለም፣ ሰው ላይ እጄን አልዘረጋም አለ፣ አላህ ይከፍትልሃል። ወደ ሰው ስናዘነብል አላህ ለሰዎች ይተወናል። በቃ ሁሌ እንደለመነ ይኖራል ያ ሰው። ነዑዙ ቢላህ፣ አላህ ይጠብቀን። የልመናን በር መዝጋት ይፈልጋል። ይህ ደግሞ ጊነ ነፍስ ይፈልጋል። ባይኖርህ ቁስ ባይኖርህ አለኝ በቃ እኔ ያለኝ ነገር በቂ ነው፣ ይህንን አብቃቀቼ እኖራለሁ የሚል አስተሳሰብ። ላ የስአሉነ ናሰ ኢልሓፋ፣ አይጠይቁም እኮ ሙእሚኖችን አላህ ሲገልጻቸው አይጠይቁም። እያስፈለጋቸው እንኳ አይጠይቁም። ሰው አስታውስ፣ በአላህ ዘንድ በላጩ ሰው አላህን ይበልጥ የሚፈራው እንጂ ዝነኛ ወይም ሀብታም አይደለም። የዛሬው ታሪካችን እንዲህ ይጀምራል። ልጁ ነገውን ሚስት ሊያገባ ሽር ጉድ ላይ ሳለ እናቱ ድንገት ከዚህ ዓለም በሞት ትለየዋለች። ታዲያ የሰርጉን ፕሮግራም ወደ ዓመት አዘዋወረው። የማይደርስ የለምና ያ ቀጠሮ ቀን ዓመቱን አክብሮ ብቅ አለ። ልጁም የሚፈልጋትን ሴት አገባ። ያ ጊዜ አባቱ በባዶ ቤት ብቻውን ሊቀሩ ተገደዱ። ምክንያቱም ባለቤታቸው ከሞተች በኋላ ከዚህ አንድ ልጃቸው ሌላ ማንም አልነበራቸውም። ልጁም ከአዲሷ ሚስቱ ጋር ኑሮውን ጀመረ። አንዳንድ ጊዜ ሚስቱን ይዟት አባቱን ሊጠይቅ ይመጣል። አንዳንዴ ደግሞ እሱ አባቱን ጠይቆ እስኪመለስ እሷ ቤተሰቦቿ ዘንድ ትጠብቀዋለች። ታዲያ ሚስቲቱ የእሷን ቤተሰቦች ብቻ እንዲጠይቅ ታስገድደው ነበር። ታዲያ በዚህ መልኩ 5 ዓመታት ተቆጠሩ። በዚህ መካከል እነኚህ ምስኪን አባት በእርጅና ላይ በሽታ አዳከማቸው። የአባቱ ሁኔታ ያሳሰበው ልጅ አባቱን ቤት ሊወስዳቸውና ሙሉ እንክብካቤ እንዲደረግላቸው ሲጠይቃቸው የልጁ ሚስት ዘንድ ተቀባይነት የሌለው እንግዳ እንዳይሆኑ ስለሰጉ ጥያቄውን አልተቀበሉትም ነበር። ከዛም ለረጅም ጊዜ ልጃቸው ውቶታ ለጥያቄው እጅ እንዲሰጡ አደረጋቸውና ልጃቸው ቤት ቀሪ ዘመናቸውን ሊያጠናቅቁ ብቅ አሉ። ያ ጊዜ ታዲያ የልጃቸው ሚስት ደስታ ራቃት። 2 አይነት ምግብ ማብሰል ጀመረች። ለሽማግሌው በግዴለሽነት ትሰራና ታቀርብላቸው ነበር። አባት ምግብ ብቻቸውን መብላት ቢከብዳቸውም እንኳን ከልጃቸውና ከልጅ ልጃቸው ጋር አብረው መብላትን አትፈቅድላቸውም ነበር። የሚስቱና የአባቱ ሁኔታ ትዕንግርት የሆነበት ልጅ በሁለቱም ማዕበላት ውስጥ ሆኖ ይናወጥ ጀመር። ከአባቴ ልሁን ወይንስ ከሚስቴ? ታዲያ በዚህን ጊዜ ሚስት አንድ ሐሳብ ሰነዘረች። ለምን ሚስት አናመጣላቸውም? እሳቸውንም ትንከባከባቸዋለች፣ እኛም እንገላገላለን አለች። ልጁን በዚህ እድሜያቸው አግብተው
መኖር እንደማይችሉ ስላመነ አንድ አማራጭ ፊቱ ላይ ድቅና አለለት። አረጋውያን ማቆያ ሰው የሌላቸው ሽማግሌዎች የሚኖርበት ድርጅት ውስጥ ሊወስዳቸው ወሰነ። እናም ይዟቸው ሄደ። ልጁም ለዘመናት አብሮት የኖረውን የገዛ አባቱን በገዛ እጁ ገብቶ በማያውቅበት ግቢ ውስጥ አስገብቶት እንባውን እያፈሰሰ ተመለሰ። አባቱን እዛ ግቢ ውስጥ ካስገባቸው በኋላ በሳምንት ሊጠይቃቸው ወደ ግቢ ሲገባ አባት በብጣሽ ወረቀት መልእክት አስቀምጠውለት ከዚህ ዓለም በሞት ተለይተዋል። መልእክቱም እንዲህ ይል ነበር: ውዱ ልጄ ካሳለፍኳቸው ምርጥ ጊዜያት ሁሉ ደስ የሚለኝ ድሮ ከስራ ስገባ አንተ ያለህበት ክፍል ገብቼ ላንተ መጫወቻዎችንና ጣፋጭ ነገሮች ስሰጥህ ነበር። ልጄ ካሳለፍኳቸው ምርጥ ጊዜያት ሁሉ ደስ የሚለኝ ዋና ላለማምድህ ገንዳ ውስጥ አንተን ተሸክሜ የምዋኝበት ጊዜ ነበር። ውዱ ልጄ ካሳለፍኳቸው ምርጥ ጊዜያት ሁሉ ደስ የሚለኝ አንተ ህፃን እያለህ ቢሮ ይዤ ስሄድ አንተ ቢሮ ውስጥ የሚጠቅሙኝን ወረቀቶች ስትቀዳደድብኝና በፍቅር ፈገግ እያልኩኝ የምመለከትህ ጊዜ ነበር። ልጄ በህይወት ካሳለፍኳቸው ምርጥ ጊዜያት ሁሉ ደስ የሚለኝ ላንተ የምትፈልገውን ሁሉ ልብስ ስገዛ በኪሴ ያለውን ብር በአጠቃላይ ሳወጣና አንተ አምሮብህ እኔ ደግሞ የተቀደደ ልብስ ስለብስ ነበር። ልጄ አሁን እኔ አንተን አልወቅስህም፣ ነገር ግን በእንባ ተሞልቼ ይህንን የምጽፍልህ የኔ መጨረሻ እንዲህ ይሆናል ብዬ አስቤ ስለማላውቅ ነው። የህይወቴ መጨረሻ ባንተ እቅፍ እንዲሆን ነበር ምኞቴ፣ ነገር ግን አልተሳካም ውዱ አባትህ ይላል። ልጁ ማንበቦ እንደጨረሰ እንባውን እያፈሰሰ ጸጸቱን ተሸክሞ ወጣ። አህባቢ ፊላህ ምን ለማለት ፈልጌ ነው? በህይወት እስካላችሁ ድረስ አባታችሁን እናታችሁን እያገለገላችሁ ኑሩ። ከዛሊክ አባቶቻችሁ እናቶቻችሁ በህይወት እስካሉ ድረስ መተኪያ የሌላቸው እንቁ ናቸው። ስለዚህ በማንም እንዳትተኳቸው አደራ። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች አድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮ ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።